ዘለሊከ አቅረብከ ሁለቱም በስህተት ወድቀዋል። ሁለቱም በድለዋል። ዲያብሎስ አልተማረም ወይም ሳጥናኤል አልተማረም፣ ይቅር አልተባለም። ለዲያብሎስ ንስሐ አልሰጠውም፣ አልሞተለትም፣ ደሙን አላፈሰሰለትም፣ ስጋውን አልቆረሰለትም። ለምን ይሆን? እንግዲህ እግዚአብሔር መሐሪ ነው ሲባል እኛም ምህረት ማድረግ አለብን። ለወዳጆቻችን ብቻ ሳይሆን ለጠላቶቻችን፣ ለሚመርቁን ብቻ ሳይሆን ለሚያሳድዱንም፣ ለሚደግፉን ብቻ ሳይሆን ለሚገፉንም ምህረት ማድረግ አለብን። ያኔ ነው ክርስትና የሚገለጠው። ያኔ ነው ቅድስና የሚገለጠው። እንደ ዓለም መፎካከር አይደለም፣ ሲያሳድድ ማሳደድ አይደለም። ክርስትና ማለት ሲገድል መግደል ማለት አይደለም፣ ሲያፈናቅል ማፈናቀል ማለት አይደለም። የክርስትና ሕይወት ሸክምን ሁሉ መሸከም ነው። ዘመናችን በእጃችን ላይ ነው ያለች። አንዳንድ ጊዜ ሰው በሆነ አደጋ ሲሞት እግዚአብሔር ይህን አዞበት ነው እኮ እንላለን። ብዙ ሰው ይላል እግዚአብሔር በመኪና እንዲሞት ማንንም አልፈቀደም። በጥይትም ሲሞት አይ ይችን ቀን አትለፋት ተብሎ ነው ይላል። እግዚአብሔር በጥይት እንዲገለኝ ወዳጄ ወይም እንዲገለኝ ወይም እንዲገለው አልፈቀደም። አሁንም በሆነ ምክንያት በዱላ ሲሞት እግዚአብሔር ይችን ቀን አትለፋት ብሎ ነው ይላሉ። እግዚአብሔር በዱላ ተገዳደሉ ብሏል። እግዚአብሔር ምላጭ ሳቡ ብሏል። እግዚአብሔር ቀስት ገትሩ ብሏል። እግዚአብሔር ዘልዛሎች ሁኑ በውሃ ገብታችሁ ሙቱ ብሏል። እግዚአብሔር ራሳችሁን አትጠብቁ በትራፊክ አደጋ ተገጩና ሙቱ ብሏል። አንዳችም አላለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዛ አብጽሐነ እስከ ዛቲ ሰዓት። የሰራዊት ጌታ አምላካችን ልዑል እግዚአብሔር በምህረቱ በቸርነቱና በይቅርታው ኃጢአታችንን በደላችንን ይቅር እያለ እድሜ ለንስሐ ሰጥቶ ለዚህች ዕለትና ሰዓት አድርሶናልና ስሙ ለዘላለም የከበረና የተመሰገነ ይሁን። እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? አሜን። የሰራዊት ጌታ አምላካችን ልዑል እግዚአብሔር ከነገሮች ሁሉ የጠበቀን የሰወረን በእድሜያችን ላይ ይህችን ቀን የሰጠን በድጋሚ ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር አምላካችን እንደፈቀደ መጠን ዛሬ የምንነጋገርበት ምንባብ የሚሆነው የዳዊት መዝሙር 102 በቅንፍ 103 ቁጥር 6 ጀምሮ ያለውን ምንባብ እናነብና እንደተለመደው ርዕስ መርጠን እንነጋገራለን። እንደዚህ ይላል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉ ሁሉ ይፈርዳል። ለሙሴ መንገዱን አስታወቀ፣ ለእስራኤል ልጆችም አደራረጉን። እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምሕረቱም የበዛ፣ ሁልጊዜም አይቀስፍም፣ ለዘላለምም አይቆጣም። እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ አጠነከረ። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከኛ አራቀ። አባት ለልጁ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል። ፍጥረታችንን እርሱ ያውቃልና አቤቱ እኛ አፈር እንደሆን አስብ። ሰውስ ዘመኑ እንደ ሳር ነው፣ እንደ ዱር አበባ እንዲሁ ያብባል። ነፋስ በነፈሰበት ጊዜ ያልፋልና ስፍራውንም ደግሞ አያውቀውምና የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ ጽድቁም በልጅ ልጆቹ ላይ ነው ይላል።
ስለ ቃሉ የቃሉ ባለቤት አምላካችን ልዑል እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ርዕሳችን የሚሆነው የእግዚአብሔር ምሕረት ከዘላለም እስከ ዘላለም በሚፈሩት ላይ ነው። የእግዚአብሔር ምሕረት ከዘላለም እስከ ዘላለም በሚፈሩት ላይ ነው። መዝሙር 102 በቅንፍ 103 ቁጥር 17 ላይ የሚገኝ ኃይለ ቃል ነው። የእግዚአብሔር ምሕረት ከዘላለም እስከ ዘላለም በሚፈሩት ላይ ነው። የትምህርታችን መሰረታዊ ዓላማ እግዚአብሔርን መፍራት እጅግ በጣም ብዙ ጥቅሞች ስላሉት በምድርም በሰማይም ዋጋ ስለሚያሰጥ ሁልጊዜም እግዚአብሔርን በመፍራት መኖር እንዳለብን ማስገንዘብና ማስረዳት ነው። እንግዲህ ዘመናችንን ስናየው እጅግ በጣም በሚያሳዝን ሁኔታ የድፍረት ኃጢአት የበዛበት፣ በደል የበዛበት፣ ተንኮል የበዛበት፣ ርኩሰት የበዛበት፣ መከፋፈል የበዛበት፣ መገዳደል የበዛበት ነው። ይሄ ለምን ሆነ ሲባል እግዚአብሔርን መፍራት ፈጽሞ የጠፋበት ዘመን እንደሆነ የምናስገነዝብበት ነው ማለት ነው። እግዚአብሔርን የማይፈራ ሰው ርኅራኄ የለውም። እግዚአብሔርን የማይፈራ ሰው ጨካኝ ነው። እግዚአብሔርን የማይፈራ ሰው አመፀኛ ነው። እግዚአብሔርን የማይፈራ ሰው ደም አፍሳሽ ነው። እግዚአብሔርን የማይፈራ ሰው ለማንም አያዝንም። ሁልጊዜም የሚኖረው ለራሱ ብቻ ነው። ከእንዲህ አይነት ክፉ አሰራር እግዚአብሔር አምላካችን ይሰውረን። ስለዚህ ምን ይላል? የእግዚአብሔር ምሕረት ከዘላለም እስከ ዘላለም በሚፈሩት ላይ ነው ይላል። እግዚአብሔር ምሕረቱን የሚገልጠው ቸርነቱን፣ ይቅርታውን የሚገልጠው በሚፈሩት ላይ ነው። እግዚአብሔርን የምንፈራ ከሆነ እግዚአብሔር ሁልጊዜም ምሕረቱን ያደርግልናል። ተረፈ ኤርምያስ ምዕራፍ 3 ቁጥር 22 ላይ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ብሎ ነቢዩ ኤርምያስ ተናግሮታል። የምንኖረው በሕይወት የምንኖረው ከዘመን ወደ ዘመን የምንሸጋገረው እግዚአብሔር መሐሪና ይቅር ባይ ስለሆነ ነው። ኃጢአታችንን ስለሚታገሰን ነው። ይቀጥልና ሁልጊዜም አይቀስፍም ለዘላለምም አይቆጣም ማለት። ሁልጊዜም አይቀስፍም ለዘላለምም አይቆጣም ማለት። በምናደርጋቸው ነገሮች ሁሉ እድሜን ለንስሐ ባይሰጠን ኖሮ ባይታገሰን ኖሮ መኖር አንችልም ነበር። በምንሰራቸው ስህተቶች ሁሉ በእያንዳንዱ ማይክሮ ሰከንድ በምናደርገው ድርጊት ሁሉ እግዚአብሔር የሚቆጣና የሚቀስፍ ቢሆን ኖሮ መኖር ማንም ፍጥረት በዚህ በምድር ላይ መኖር አይችልም ነበር ከሰው ወገን። ግን እግዚአብሔር መሐሪ ነውና፣ እግዚአብሔር ይቅር ባይ ነውና፣ እግዚአብሔር ይወደናልና፣ እግዚአብሔር ከፍጥረታት በላይ አድርጎ ፈጥሮናልና፣ እግዚአብሔር መዳናችንን እንጂ መጥፋታችንን አይፈልግምና ይታገሰናል፣ ይቅር ይለናል። እያንዳንዳችን በሕይወታችን ውስጥ በምናደርገው የሕይወት ጉዞ ውስጥ የእግዚአብሔርን ምሕረት እንመለከታለን። ግን ምሕረቱን ሲያደርግልን እድሜ ለንስሐ እንደሰጠን እንደሆነ መገንዘብ አለብን። እድሜ ለንስሐ እየሰጠን እንጂ ሁልጊዜ ስናጠፋ እንድንኖር አይደለም እግዚአብሔር ይቅር የሚለን። ሁላችንም በምናደርገው ኃጢአት ፈሪሃ እግዚአብሔር በውስጣችን አለ። እንግዲህ እግዚአብሔርን መፍራት መልቀቅ የለብንም። ፈሪሃ እግዚአብሔር በውስጣችን አለ። ያ ፈሪሃ እግዚአብሔር ለእኛ ምሕረት እንዲያደርግልን ለእግዚአብሔር ምልክት ይሆንልናል ማለት ነው። ይህንን ሳይ እግዚአብሔር እድሜ ለንስሐ ይሰጠንና ይታገሰናል። ነገ ንስሐ ገብተን ወይም ዛሬ ሐዋርያው ቅዱስ ጳውሎስ እንደተናገረው የመዳን ቀን ዛሬ ነው ብሎ እንደተናገረው ዛሬ የእግዚአብሔር ቃል ልቡናችንን ሲሰብረው ፈጥነን ንስሐ እንድንገባ እግዚአብሔር አምላክ እየታገሰ እድሜ ለንስሐ እየሰጠ ለዚህ አብቅቶናል። እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ሁልጊዜም አይቀስፍም አለ፣ ለዘላለም አይቆጣም። በእውነት ይህንን ነገር በደንብ አድርገን ስንመለከተው እግዚአብሔር ሁልጊዜ የሚቀስፍ ቢሆን ኖሮ ዛሬ ዓለም በምን ላይ ነው ያለችው? ዓለም በምን አይነት አመፃ ውስጥ ነው ያለችው? ዓለም በምን አይነት ተንኮል ውስጥ ነው ያለው የሰው ልጅ? ዓለም ስንል እንግዲህ የሰው ልጅ ነው። የሰው ልጅ በምን ደረጃ ላይ ነው ያለው? ምን እየሰራ ነው? ምን እያደረገ ነው? አንዱ ሌላውን የሚያጠፋበትን የማይታወቅ ስሙን እንኳን ጠርተን የማናውቀውን ልዩ ልዩ የማጥፊያ መሳሪያዎችን እየሰራ ነው ያለ የሰው ልጅ። ይህን ስንመለከት የእግዚአብሔርን ምሕረት እንመለከታለን። የሰው ልጅ በዚህ ደረጃ ክፋቱ እያደገ በሄደ ቁጥር እግዚአብሔር ደግሞ ለሰው ልጅ እያደረገው ያለው ምሕረት
የእግዚአብሔር የምህረቱ መጠን የማይደረስበት እጅግ በጣም ጥልቅና ሰፊ መሆኑን እንገነዘባለን። አይቀስፍም ማለት ሁልጊዜም አይቀስፍም፣ ለዘላለም አይቆጣም። እንደ ኃጢአታችን አላደረገብንም ማለት እንደ በደላችንም አልከፈለንም ማለት እንደ ኃጢአታችን እንደ በደላችን የሚከፍለን ከዚያም በላይ ሸክም የሚያበዛብን ጠላት ሰይጣንና የጠላት ሰይጣን ግብረ አበሮች ናቸው። እንደ ኃጢአታችን እንደ በደላችን የሚያደርጉብን ከዛም በላይ ጭንቀት የሚያበዙብን ከዚያም በላይ ውጥረት የሚፈጥሩብን ከዚያም በላይ ለመኖር ስጋት የሆኑብን እንዳንኖር ስጋት እየሆኑብን ያለ በኃጢአትና በበደል ውስጥም ብንሆን ግን የእግዚአብሔር ደግሞ ጠብቆቱ የማይለየን ሆኖ እንጂ እንደ ጠላት ሰይጣንና እንደ ግብረ አበሮቹ መኖር አንችልም ነበር። ነገር ግን ደግሞ እንደ ኃጢአታችን በኃጢአተኞች በደለኞች ብንሆንም የእግዚአብሔር ምሕረት ስለሚጋረድልን እግዚአብሔር ስለሚታደገን ደግሞ ዛሬ ቆመን እንታያለን ማለት ነው። ይህን ነገር በንጽጽር ነው ማየት። ዛሬ ቁመን ያለ ነው፣ ዛሬ እየኖርን ያለ ነው እግዚአብሔር መሐሪ ስለሆነ ነው። እግዚአብሔር ጠባቂ ስለሆነ ነው። እግዚአብሔር እረኛችን ስለሆነ ነው። በደላችን ቢበዛም እግዚአብሔር ለጠላት ሰይጣንና ለግብረ አበሮቹ አሳልፎ ስላልሰጠን እንጂ መኖር አንችልም ነበር ነው። ስለዚህ ለዘላለም አይቆጣም ማለት ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ አጠነከራለ። አያችሁ እግዚአብሔርን መፍራት ያላት ጥቅም፣ ከእግዚአብሔር ጋር መኖር ያለውን ጥቅም እየተመለከታችሁ ነው። እግዚአብሔርን በፈራን ቁጥር ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን ከሚፈሩት ላይ አጠነከራለ። የሰማይና የምድርን ርቀት እያያችሁ ነው፣ እየተመለከታችሁ ነው። ሁላችንም እናያለን። ምን ያህል ማይል ነው የሚለውን እንተውና ግን እግዚአብሔርን በፈራን ቁጥር ኃጢአታችንና በደላችንን ከኛ ምን ያህል እንደሚያረቅልን ይህንን መገንዘብ አለብን፣ ይህን መረዳት አለብን። አሁንም ይልና ምስራቅ ከምዕራብ እንዲርቅ እንዲሁ ኃጢአታችንን ከኛ ራቀው አለ። ሰማይ ከምድር ምስራቅ ከምዕራብ እንደሚርቅ እግዚአብሔር ኃጢአታችንን ከኛ አራቀው አለ ዳዊት። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንደዚህ ኃጢአታችንን እያራቀልን ነው በሱ ቤት መመላለስ የቻልነው፣ በሕይወትም መኖር የቻልነው። ከዚያ በኋላ አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል። አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል አለ። እንግዲህ ይሄ ሁሉ ጥቅም እግዚአብሔርን በመፍራት የሚገኝ ነው። እግዚአብሔርን የምንፈራው በትእዛዙ የምንኖር ከሆነ ብንጉደፈደፍም እንኳን እግዚአብሔር ኃጢአታችንን ሰማይ ከምድር ምስራቅ ከምዕራብ እንደሚርቅ እንዲሁ ምሕረቱን ያበዛልናል፣ ኃጢአታችንን ያርቅልናል ነው። እግዚአብሔር አምላክ ይህን ያህል ምሕረት ያደርግልናል። ፍጥረታችንን እርሱ ያውቃልና ይልና ስለ ሰው ፍጥረት አቤቱ እኛ አፈር እንደሆን አስባለን። ሁላችንም አፈሮች ነን። 120 ኪሎ ብንደርስም ብንበላ ብንጠጣ ስጋችን ቢገዝፍም ሁላችንም አፈሮች ነን። አፈር ነህና ወደ አፈር ትመለሳለህ የተባለው በሁላችንም ላይ ይደርሳል። የሁላችንም ስጋ ለአፈር ነው የተፈጠረው። ስለዚህ ፍጥረታችንን እሱ ያውቃልና ለአቤቱ እኛ አፈር እንደሆን አስብ። ሰውስ ዘመኑ እንደ ሳር ነው አለ፣ እንደ ዱር አበባ ነው አለ። ይህን ማሰብ አለብን። ፔሲሚዝም ዘ ወርልድ ኢዝ ፔሲሚዝም፣ ቅጽበተ ተስፋ ፈጥኖ የሚጠፋ ማለት ነው። አባቶቻችን ቅጽበተ ተስፋ ይሏታል፣ ሌሎቹ ደግሞ ፔሲሚዝም ይሏታል። ያው ቅጽበተ ተስፋ ነው። ሁሉም ዓለም ቅጽበተ ተስፋ ናት፣ ታልፋለች። በምታልፍ ዓለም ላይ ያለ ነው። ኢዮብም ሲናገር ዘመኔ እንደ ሸማኔ መወርወሪያ ፈጣን ነው አለ። ያውም እንኳን በእነሱ ዘመን እድሜ በሽ ነበረ። በእኛ ዘመን ከ70 እና ከ80 በላይ የሚሄድ የለም፣ እዚያም የሚደርስ የለም። ይሄ ሆኖ በድሮዎች ላይ እንደዚህ የከፋ በደል አልነበረም፣ የከፋ ኃጢአት አልተሰራም። ማቱሳላ ያን ያህል ዘመን ኑሮ የእድሜ ሪከርድ ይዞ ይህን ያህል በደል ሰራ ተብሎ አልተመዘገበበትም። እኛ ግን በእድሜያችን ላይ በዚህ በአጭር ዘመናችን ምን እያደረግ እንደሆነ መመልከት አለብን። ከዚህ በኋላ የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ ጽድቁም በልጅ ልጆች ላይ ነው አለ። ይሄን ነው የምንፈልገው።
የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ ጸድቁም በልጅ ልጆች ላይ ነው። ቃል ኪዳኑን በሚጠብቁ ትእዛዙን የሚያደርጉ ዘንድ በሚያስቡ ላይ ነው። እዚህ ላይ ባለው ንባብ ይበቃናል። ስለዚህ የእግዚአብሔር ምሕረት ከዘላለም እስከ ዘላለም በሚፈሩት ላይ ነው አለ። እስኪ እንደ ምሳሌ እንመልከት። ሳጥናኤልም ወድቋል፣ አዳምም በኃጢአት ወድቋል። ሁለቱን ማየት ይቻላል። ዲያብሎስም ወድቋል፣ ስቷል፣ አዳምም ስቷል። ሁለቱ በምንድን ነው? እግዚአብሔር ዲያብሎስን ወይም ሳጥናኤልን ያላዳነበት ምክንያት አዳምን ደግሞ ይቅር ያለበት ምክንያት ምንድን ነው ሲባል ከርዕሳችን ጋር ያለውን ያስማማልናል ማለት ነው። ሁለቱም በስህተት ወድቀዋል፣ ሁለቱም በድለዋል። ዲያብሎስ አልተማረም ወይም ሳጥናኤል አልተማረም፣ ይቅር አልተባለም። ለዲያብሎስ ንስሐ አልሰጠውም፣ አልሞተለትም፣ ደሙን አላፈሰሰለትም፣ ስጋውን አልቆረሰለትም። ለምን ይሆን? አሁን እነዚህ ሁለቱም በድለው እያለ ልዩነቱ ሳጥናኤል በድሎም እያለ በትዕቢት ነበር የሚመላለሰው። የኔን መኖሪያ ለማን ሊሰጣት ይችላል? እኔን አጥቶስ ማንን መተካት ይችላል? በትዕቢት እያለ ወድቆም እያለ በትዕቢት ይናገር ነበረ። አዳም ግን ዘፍጥረት 3 ላይ እንደምንመለከተው ዕፀ በለስን ከበላና ራቁቱን ከሆነ በኋላ እጅግ ፈራ ነው የሚለው። የእግዚአብሔርን ድምፅ ለመስማት እንኳን አልችልም አለ። ተሸሸገ። ፍርሃቱን ይዞ ኃጢአቱን በደሉን ይዞ ተሸሸገ። እግዚአብሔርን ፈራ፣ አለቀሰ። እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጣው ብሎ እሪ ብሎ አለቀሰ፣ ተጸጸተ። በገድለ አዳም ላይ እንደምንመለከተውም ንስሐ ገባ። በባህር ውስጥ ሆኖ ጸለየ፣ አለቀሰ፣ የእግዚአብሔርን ምሕረት ጠየቀ፣ ደሙንም አፈሰሰ፣ በመስዋዕት አቀረበ። ብዙ ነገር አድርጓል። ከዚህ በኋላ እግዚአብሔርን መፍራቱን ሲመለከት እንደተነጋገርነው የእግዚአብሔር ምሕረት ከዘላለም እስከ ዘላለም በሚፈሩት ላይ ነው እያልን እየተነጋገርን ስለሆነ እግዚአብሔር አምላክ የአዳምን ይቅርታ የአዳምን እርሱን መፍራት ሲመለከት እግዚአብሔር ለአዳምና ለልጆቹ ይቅርታን አደረገ። እንደሚያድነውም ቃል ገባለት። ከዛም አንድ ልጁ ኢየሱስ ክርስቶስን ሰጥቶ በልጁ በኢየሱስ ክርስቶስ አዳምና ዘሮቹን አድኗል። ስለዚህ አንዱ ይሄ ነው። ሌላ በመጽሐፍ ቅዱስ ላይ የምናየው ሕዝቅያስን መመልከት ይቻላል። ትንቢተ ኢሳይያስ ምዕራፍ 38 እና 39 ከ36 ጀምሮ ያለውን የሕዝቅያስን ሕይወት እንመለከታለን። ነገር ግን ወደ 38 ላይ ስንደርስ ሕዝቅያስ እግዚአብሔርን አሳዝኖት ነበር። ባሳዘነበት ሰዓት ምንድነው ያለው? ቤትህን አስተካከል ትሞታለህ አለው። ትሞታለህ፣ ቤትህን አስተካከል ሲለው እንደገና ሕዝቅያስ እንደገና እሪ ብሎ አለቀሰ፣ በንስሐ ተመለሰ። እግዚአብሔርን በእንባው ጠየቀው፣ አለቀሰ፣ አብዝቶ አለቀሰ። እግዚአብሔርን ስለሚፈራ አብዝቶ አለቀሰ፣ አብዝቶ አነባ፣ አብዝቶ ምሕረት ጠየቀ። በዚህ ሰዓት እግዚአብሔር አምላክ ለሚፈሩት መሐሪ ነውና፣ ለሚፈሩት ይቅር ባይ ነውና፣ ለሚፈሩት ቸር ነውና ሕዝቅያስን የሚያጽናናውን በዘመኑ የነበረውን ነቢዩ ኢሳይያስን ወደ ሕዝቅያስ ላከው። ወዳጄ ሕዝቅያስን አታልቅስ በለው፣ አታንባ በለው፣ ጸሎትን ሰምቻለሁ፣ በዕድሜ ላይም 15 ዓመትን ጨምሬልሃለሁ፣ ስለዚህ ይቅር ብያለሁ ብሎ እግዚአብሔር አምላክ ሕዝቅያስን ይቅር ሲለው ሲምረው እንመለከታለን። ይሄ ውጤቱ ምንድነው ሲባል ሕዝቅያስ በመጀመሪያ ደረጃ ቢበድልም ቢያስቀይምም ተመልሶ ግን ወደ እግዚአብሔር ሲያነባ፣ ተመልሶ ግን ወደ እግዚአብሔር ሲያለቅስ ይቅርታውን አድርጎለት ምሕረቱን አድርጎለት ከዚያም በላይ 15 ዓመት እንደጨመረውና በሕይወት እንደኖረ እንመለከታለን። ስለዚህ እግዚአብሔርን መፍራት ታላቅ ዋጋ አለው ነው። እግዚአብሔርን መፍራት በዕድሜያችን ላይም ይጨምርልናል። እግዚአብሔርን መፍራት ወደ ኃጢአትም እንዳንገባ ያደርገናል። እንደዚህ ይላል በዚህ በመጽሐፈ ምሳሌ ላይ እግዚአብሔርን መፍራት ትዕቢትን ይጠላል አለ። እግዚአብሔርን መፍራት ትዕቢትን ይጠላል። ትዕቢትንና እብሪትን፣ ክፋትንም፣ ክፉንም መንገድ፣ ጠማማነትንም እጠላለሁ ይላል ምሳሌ 8 ቁጥር 13 ላይ። ስለዚህ ላይ የምንወስዳት እግዚአብሔርን መፍራት ትዕቢትን ይጠላል አለ። የሰው ልጅ እግዚአብሔርን የሚፈራ ከሆነ ትዕቢት አይኖረውም።
የሰው ልጅ እግዚአብሔርን የሚፈራ ከሆነ በትሕትና ውስጥ ነው የሚመላለሰው። የሰው ልጅ እግዚአብሔርን የሚፈራ ከሆነ ከአመጽ የራቀ ነው። የሰው ልጅ እግዚአብሔርን የሚፈራ ከሆነ በሀብቱ አይመካም፣ በጉልበቱ፣ በጥበቡ፣ በእውቀቱ አይመካም። የሰው ልጅ እግዚአብሔርን የሚፈራ ሰው ትሕትናን የተላበሰ ነው። ብዙዎችን እንመልከታቸው። እነ ነቢዩ ዳዊት፣ ንጉሥ ዳዊት፣ እነ ሰሎሞን፣ ብዙዎቹ በመጽሐፍ ቅዱስ ያሉት እነዚሁ እነ ሕዝቅያስ የጠቀስነው ከላይ የጠቀስነው እነ ሕዝቅያስ፣ ብዙዎቹ እነ ኖህ ጠቅሰን የማንጨረሳቸው ቅዱሳን አባቶችና እናቶች፣ ወንድሞች እግዚአብሔርን በመፍራት ስለነበሩ ከትዕቢት የራቁ ነበሩ። እነ አናንያ እና አዛርያ እነ ሚሳኤል እነ ዳንኤል እነዚህ ሁሉ እግዚአብሔርን ይፈሩ ስለነበሩ ከትዕቢት የራቁ ነበሩ። ትዕቢት በእነሱ ላይ አልነበረም። እነ ዮሴፍን ስናስታውስ ማለት ነው። ስለዚህ እግዚአብሔርን መፍራት ትዕቢትን ይጠላል አለ። ሰው እግዚአብሔርን የሚፈራ ከሆነ እኮ አይተብትም። በገዳማውያን ሕይወት ስንመለከት አንድ አባ አጋቶን የሚባሉ ነበሩ። ብዙዎቹ አሉ፣ ግን ከነሱ መካከል አንድ አባ አጋቶንን መጥራት ይቻላል። አባ አጋቶን ድንጋይ ጎርሰው ነበር የሚኖሩ። ድንጋይ ጎርሰው የሚኖሩበት ምክንያት ክፉ እንዳልናገር፣ ክፉ የሚናገር አንደበቴን ዘግቼ እኖራለሁኝ፣ ከእንግዲህ በኋላ በአንደበቴ አልናገርም በሚል ባንዲት የተጸጸቱባትን ሕይወት በንስሐ ሕይወት ለማለፍ ነበር ይህን ያደረጉት። ይህን ያደረጉበትን እንደ ታሪክ ስንማር እንዳየነው አንድ ሽፍታ ነው እየሮጠን ያለ፣ ከኋላ ሰዎቹ ይከተሉታል። የሚገሉት መሆናቸውን ሳያውቁ እሱ ሮጦ በዚያ ሲያልፍ በሳቸው አጸድ በአት ሲያልፍ እንዲነግሯቸው ሰላማዊ ሰው መስለዋቸው በዚህ ሰው አላለፈ ወይ ብለው ይጠይቋቸዋል። በዚህ ሄደላችሁ ይሏቸዋል። በጥቂት ርቀት ውስጥ በሰውየው ላይ ደረሱበትና ሕይወቱን አጠፉት። በዚህ የተጸጸቱት አባ አጋቶን አንደበቴን ብዘጋ ኖሮ ለዚህ ኃጢአት አልጋለጥም ነበር፣ ሰውየውን አላስገድለውም ነበር፣ አንደበቴ ባይናገር ኖሮ ይሄ ሰው አይሞትም ነበር፣ በእኔ ምክንያት ሰውየው ሕይወቱ ጠፍቷል። ስለዚህ ይሄ አመፀኛ አንደበት ከእንግዲህ በኋላ መናገር የለበትም፣ እድሜ ድንጋይ ጎርሼ ንስሐ ገባለሁ አሉና ድንጋይ ጎርሰው ይኖሩ ጀመር። ከዚያ ጠላት ሰይጣን የሚፈትነው እግዚአብሔርን የሚያመልኩትን ነው። የወደቁትን አይነካቸውም፣ ከሱ በላይ ኃጢአትና በደል ስለሚሰሩ ተጸይፏቸው ይሄዳል እንጂ አይቀርብም። የሰይጣን ውጊያ በገዳም ውስጥ ባሉት ቅዱሳን አባቶች ነው። የሰይጣን ውጊያ በትዳራቸው ቅዱሳን በሆኑ ሰዎች ላይ ነው። የሰይጣን ውጊያ በሕይወታቸው ሙሉ በደግ ስራቸው ከሚመሰከርላቸው ጋር ነው። ያንን ታሪካቸውን ለማጥፋት፣ ያንን ጽድቃቸውን ቅድስናቸውን ለማጥፋት ውጊያውን አጠንክሮ ጦርነት ይከፍታል። ስለዚህ አባ አጋቶን ከእንግዲህ አልናገርም ድንጋይ ጎርሼ እኖራለሁ ሲሉ የሰማቸው ጠላት ሰይጣን ከዕለታት አንድ ቀን ሲመለከታቸው የማይናገሩ ሲሆን ምን አለ? የግድ አናግርሃለሁ አለ። የግድ ትናገራታለህ አለ። ሄደና አጋቶን አለ፣ አጋቶን የምትባል አንተ ነህ? በጥቅሻው አሉ። አንተ ደደብ ዝም፣ አንተ መናጢ ዝም፣ አንተ መተታም ዝም፣ አንተ እንዲህ የምታደርግ ዝም። የስድብ ማዕት ያወርድባቸው ጀመር። ሰይጣን ተቆጣ። አሁንም በሌላ ቀን መጣ። አሁንም ይሰድባቸው ጀመር። አንተ ዝሙተኛ ዝም፣ አንተ እንዲህ እያለ እንዲያው ያለ የሌለ ስድብ ሁሉ እየሰበሰበ እያሰበ ይወርድባቸው ጀመር። ሰይጣን ዝም አሉት። ተመልከቱ፣ ለምንድን ነው ዝም ያሉት? ራሳቸውን ስለሚያዋርዱ ነው። ራሳቸውን የሚያዋርዱ ሰዎች፣ ለራሳቸው ቀድመው ዋጋ የማይሰጡ ሰዎች እገሌ ሰድቦኛል ብለው በስድብ አይቆጡም። በዘለፋ ምክንያት የሰውን ደም አያፈሱም። በዘለፋ ምክንያት ሰውን አይጣሉም። በዘለፋ ምክንያት የሰውን ሕይወት አያጠፉም። በትህትና መኖር የሚጠቅመው እንደዚሁ ነው። ስለዚህ ቢዘልፋቸው ምንም አልመለሱለትም። በውስጣቸው አዎ ትክክል ነው ይገባኛል፣ ከአንዱ ከእግዚአብሔር በቀር ማን ንጹሕ አለ እያሉ በልባቸው ይሄን እያኖሩ ስድቡን ሁሉ ታገሱት። ሰይጣን አፈረና ሄደ። አያችሁ፣ የሆነ የአመጽ ነገር ሲመጣብን ያንን የተንኮል ስራ በማንሰራበት ጊዜ ሁሉ በትህትናና በትዕግስት በምናልፍበት ሁሉ ትዕቢተኞች ሳንሆን በፈተና ባልወደቅን ጊዜ ሁሉ ጠላት ሰይጣን እያፈረና እየከሰረ ነው ትቶን የሚሄደው።
እንዲህ አይነት ልቡና እንዲሰጠን የእግዚአብሔር መልካም ፈቃድ ይሁን። በእውነት አሁን ክርስቲያን ማለት ራስን ዝቅ አድርጎ የሚኖርበት ነው። ክርስቲያን ማለት ማለፍ የሚቻልበት ነው እንጂ በእጅ በእጅ አይደለም የክርስቲያን ኑሮ። እጅ በእጅ ከሆነማ አሕዛብ የሚያደርጉታል። የሚወዳቸውን ይወዳሉ፣ የሚጠላቸውን ይጠላሉ። የሚጠቅማቸውን ይጠቅማሉ፣ የሚጎዳቸውን ይጎዳሉ። ይህ አይነት አካሄድ የአሕዛብ መንገድ ነው ብሎናል መድኃኔዓለም ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ላይ ሕግን ባጠበቀበት ሰዓት ለቀደሙ ሰዎች ጠላት ወዳጅን ውደድ ጠላትን ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ፣ እውነት እላችኋለሁ፣ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩላቸው ነው ያለ። አሁን ክርስትና እጅግ በጣም ከባድ ነው። ክርስትና የመናገር ሕይወት ሳይሆን የመኖር ሕይወት ነው። ክርስትና ወዳጅን የመውደድ ሳይሆን ጠላትን የመውደድ ነው። የሚጠላውን በፍቅር ማሸነፍ ነው። ሁላችንም እንናገረዋለን፣ ግን መኖር እንድንችል እግዚአብሔር አምላክ ያግዘን። እጅግ በጣም ከባድ ነው ክርስትና። አያችሁ ሐዋርያው ቅዱስ ጳውሎስም ይሄን ያዘና ምን አለ? ለእመ ርህበ ጻርከ አብልኦ ወለእመ ጸማ አስትዮ ወለእመ ገበርከ ዘንተ አፍሃመ እሳት ታስተጋብል አይልሁም። ጠላት ቢራብ አብላው፣ ቢጠማ አጠጣው፣ ቢታረዝ አልብሰው። እንዲህ ካደረክ በላዩ ላይ ፍም እሳትን ትሰበስባለህ አለ። ምንድነው ፍም እሳት? የእግዚአብሔር ፍርድ ነው። ግን እኛ እስከ እግዚአብሔር ፍርድ እንታገሳለን ወይ? ስለዚህ ክርስትና ማለት ጠላትን መውደድ አይከብድም። የሚረግምን መመረቅ፣ ለሚያሳድድ መጸለይ። ምን አይነት ፍጹምነት ደረጃ ነው እዚህ መድረስ! ምን አይነት የቅድስና ደረጃ ነው! እንዴት የታደለ ክርስቲያን ነው! እንዴት በእግዚአብሔር ቃል ልቡናው ቢሰበር ነው! እንዴትስ ሰማያዊት ኢየሩሳሌምን ቢያስብ ነው! እንዴትስ ዓለም እንደምታልፍ ቢረዳ ነው! እንዴትስ እግዚአብሔር ይቅር ባይ አምላክ መሆኑን አውቆ እንደ እግዚአብሔር ይቅር ማለት የሚችል ምን አይነት የታደለ ሰው ነው! ምንማማረው እንግዲህ እዚህ ለመድረስ ነው። ክርስትናም ከባድ ነው የሚባለው እጅ በእጅ ስላልሆነ ነው። ሲሰጡት የሚሰጥ ሲነሱት የሚነሳ ስላልሆነ፣ ሲጠሉት የሚጠላ ሲወዱት የሚወድ ስላልሆነ፣ ክርስትና ወዳጅን ብቻ ሳይሆን ጠላትን መውደድ ይልቁንም ጠላትን አብዝቶ መውደድ ስለሆነ ክርስትና ከባድ ነው። ከባድ ነው። ይህን ከባድ ሕይወት ለማለፍ ነው እንግዲህ አባ አጋቶን ጠላት ሰይጣን መጣና አንተ ዘማዊ ሲል አሜን ይገባኛል፣ እንደኔ ኃጢአተኛ ማን አለ? አንተ ሌባ ሲለው አሜን ይገባኛል በልቡ፣ አንተ አጭበርባሪ ሲለው ስድብ እየተበደለ ሁሉ እያሰበ ሲሰድባቸው አንዳይ ትንፍሽ አላሉትም። ልቡናቸው የተሰበረ እውነተኛ አባቶች እንደዚህ ናቸው። እናደርገዋለን ወይ? እንኖረዋለን ወይ? ለምን አየኸኝ አይደል እንደምንጣላው? ለምን ታየኛለህ በሚል ምክንያት እኮ የሚጣላል። አንዳንዱ ደግሞ ሳየው ደበር በቦክስ ይማታና ምንድነው ሲባል ሳየው ደብሮኝ ነው ይላል። እንዲህ አይነት ህይወት እኮ ነው እየኖርን ያለ ነው። ታዲያ እንዲህ አይነት ህይወት እየኖሩ ክርስቲያን ነኝ ማለት እጅግ በጣም ይከብዳል። ክርስትና በተግባር የሚገለጥ ነው። መድኃኔዓለም ኢየሱስ ክርስቶስን አይተናል። መጽሐፍ ቅዱስን እያነበብን ነው። ምራቃቸውን ሲተፉበት ባይደ ያድህን ወሪሶ ይክላድህን ሌሎችን ያድናል ራሱን ግን ማዳን አይችልም እያሉ በአምላክነቱ ሲፈታተኑት ምንም አላላቸውም፣ ዝም አላቸው። ሲገርፉት እያረፉ 40 ጅራፍ እየገረፉ ገበጣ እየተጫወቱ 6666 ገርፈውት ደሙ ፈሶ ስጋው ተቆርሶ ባጥንት ሲቆም እንኳን እየሳቁበት እየተሳለቁበት ምራቅ እየተፉበት አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ነው ያለ። ይሄን ነው እንግዲህ የምንማረው። ታዲያ እሱ ይሄን ሁሉ አድርጎ ነው እንግዲህ እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ። የእርሱን ሂደት የፈጸመ እስጢፋኖስ የሐዋርያት ሥራ ምዕራፍ 78 እዩ ከ6 ጀምራችሁ። እስጢፋኖስም እንደዚሁ የድንጋይ ናዳ እያወረዱበት እውነቱን ስለተናገረ ሃይማኖትን ስለሰበካቸው የምስራቹን ወንጌል የዓለምን መድኃኒት ኢየሱስ ክርስቶስን ስላስተዋወቃቸው እመኑ ተጠመቁ ትድናላችሁ፣ ካላመናችሁ ካልተጠመቃችሁ በስሙ ካላመናችሁ ለተቀበሉትና በስሙ ለሚያምኑት ሁሉ የዘላለም ሕይወት የእግዚአብሔር ልጅነትን ይሰጣቸው የእግዚአብሔር ልጅነትን ስልጣን ሰጣቸው ይላል። ካልተቀበላችሁት ካላመናችሁት አትድኑም። ኢየሱስ ክርስቶስን ካላመናችሁ በእርሱ በመድኃኔዓለም ካላመናችሁ የምትሰሩት ስነ ምግባራችሁ አያጸድቃችሁም። ስለዚህ ተመለሱ ብሎ የእውነትን መንገድ ስለነገራቸው
የድንጋይ ናዳ ወረዱበት። ሲያወርዱበት ግን ምንድነው ያለ? ጌታ ሆይ በእኔ ምክንያት የነዚህ ሰዎች ነፍስ እንዳትኮነን አደራ እላለሁ ያለ። ተመልከቱ ምን አይነት መታደል ነው! እንግዲህ እግዚአብሔር መሐሪ ነው ሲባል እኛም ምህረት ማድረግ አለብን። ለወዳጆቻችን ብቻ ሳይሆን ለጠላቶቻችን፣ ለሚመርቁን ብቻ ሳይሆን ለሚያሳድዱንም፣ ለሚደግፉን ብቻ ሳይሆን ለሚገፉንም ምህረት ማድረግ አለብን። ያኔ ነው ክርስትና የሚገለጠው። ያኔ ነው ቅድስና የሚገለጠው። እንደ ዓለም መፎካከር አይደለም፣ ሲያሳድድ ማሳደድ አይደለም። ክርስትና ማለት ሲገድል መግደል ማለት አይደለም፣ ሲያፈናቅል ማፈናቀል ማለት አይደለም። የክርስትና ሕይወት ሸክምን ሁሉ መሸከም ነው። ሀገራችን በሰማይ ነው፣ በዚህ የምትኖር ከተማ የለችንም ብሎ ቅዱስ ጳውሎስ እንደተናገረው የክርስትና ሕይወት ስደት፣ ሞትና መገፋት ነው። ይህንን ነው እንድንሸከም ክርስትና የሚሰብከን። ስለዚህ ምን አለ? እግዚአብሔርን መፍራት ትዕቢትን ይጠላል አለ። እግዚአብሔርን የሚፈራ ሰው ትዕቢት የለውም። እግዚአብሔርን የሚፈራ ሰው በመንፈስ ድሃ የሆነ ነው። ራሱን ዝቅ የሚያደርግ በጥበብ የሚመላለስ እውቀት ቢኖረውም እውቀቱ የእግዚአብሔር ያዋቂው የእግዚአብሔር ነው። ሀብት ቢኖርም ሀብቱ የእግዚአብሔር ነው። ቤት ቢኖረውም ቤቱ የእግዚአብሔር ነው የሚል ነው እግዚአብሔርን የሚፈራ ሰው። አባቶቻችንም ደርሰንባቸዋል። ቤት ለእግዚአብሔር ነው እንኳን ደህና መጣችሁ ብለው እግር አጥበው ከሚበሉት በላይ አብልተው ከሚጠጡት በላይ አጠጥተው የውስጥ ከሳጥን ውስጥ ምርጥ ልብስ አልብስ አሳድረው መንገድ ስንቅ ሰጥተው መንገድ የሚሸኙ ወላጆች ነበሩ ነው። ዛሬ ግን እኛ ቤት ስንሰራ ትንሽ ቤት ከሰራን ብር የምታዋጣ ዶርም ደግሞ እንጂ እግዚአብሔርን እንግዶች የምንቀበልበት የለም። አሁን እንግዳ የሚቀበል ያለ አይመስለኝም። ብቻ ሪሰርች አልተሰራም፣ ግን በብዛት ያለ አይመስልም። ዶር የሚከራይ ያልጋ የሚከራይ ነው እንጂ የምንለው አለ ወይ ነው እንጂ የሚል አሁንም አሳድሩኝ የሚል እንግዳም የለም። ቁርጥ አውቋል ሁሉም። ግን እንግዳ መቀበልን አትርሱ ነው የሚለው። በእንግዳ መቀበል ምክንያት አብርሃም እንግዳ እቀበላለሁ ብሎ ነው ሥላሴን መቀበል የቻለው። ሎጥ እንግዳ እቀበላለሁ ብሎ ነው መላእክትን በድንገት የተቀበለውና ከቅስፈት የዳነ። አብርሃም በረከትን የተቀበለ በእንግዶች አማካኝነት ነው ሥላሴ ወደሱ የመጡት እያለ መጽሐፍ ቅዱስ ይመክረናል። በዕብራውያን 13 ላይ ገብታችሁ እዩት። ግን እንዲህ አይነት ነገር የለም። ስለዚህ እግዚአብሔርን መፍራት አለ ትዕቢትን ይጠላል አለ። አሁንም ደግሞ እግዚአብሔርን መፍራት ዘመንን ያረዝማል አለ። ተመልከቱ፣ ይህችን ሁላችንም እንፈልጋታለን። እግዚአብሔርን መፍራት ዘመንን ያረዝማል፣ የኃጥአን ዕድሜ ግን ታጥራለች አለ። ምሳሌ 10 ቁጥር 20 ላይ እግዚአብሔርን መፍራት ዘመንን ያረዝማል። ሰው እግዚአብሔርን ፈራ ማለት ዝሙት አይፈጽምም። ዝሙት አልፈጸመም ማለት ደግሞ ለበሽታ አይጋለጥም። ሰው እግዚአብሔርን ፈራ ማለት ሰክሮ አይንገራደድም። አልሰከረም ማለት ደግሞ በየቱቦ ወድቆ አይሰበርም። አልሰከረም ማለት ደግሞ ከወዳጆቹ አይጣላም። አልሰከረም ማለት ደግሞ ተጣልቶ በድንገት ደሙ አይፈስም። በድንገት ሕይወቱ አያልፍም። በድንገት ባጃጅ ወይም መኪና ገጭቶት አይሞትም። ካልሰከረ በድንገተኛ ሞት አይቀጣም። ስለዚህ ዘመኑ ይረዝማል። እግዚአብሔርን መፍራት ዘመንን ታረዝማለች አለ። ዘመናችን በእጃችን ላይ ነው ያለች። አንዳንድ ጊዜ ሰው በሆነ አደጋ ሲሞት እግዚአብሔር ይህን አዞበት ነው እኮ እንላለን። ብዙ ሰው ይላል እግዚአብሔር በመኪና እንዲሞት ማንንም አልፈቀደም። በጥይትም ሲሞት አይ ይችን ቀን አትለፋት ተብሎ ነው ይላል። እግዚአብሔር በጥይት እንዲገለኝ ወዳጄ ወይም እንዲገለኝ ወይም እንዲገለው አልፈቀደም። አሁንም በሆነ ምክንያት በዱላ ሲሞት እግዚአብሔር ይችን ቀን አትለፋት ብሎ ነው ይላሉ። እግዚአብሔር በዱላ ተገዳደሉ ብሏል። እግዚአብሔር ምላጭ ሳቡ ብሏል። እግዚአብሔር ቀስት ገትሩ ብሏል። እግዚአብሔር ዘልዛሎች ሁኑ በውሃ ገብታችሁ ሙቱ ብሏል። እግዚአብሔር ራሳችሁን አትጠብቁ በትራፊክ አደጋ ተገጩና ሙቱ ብሏል። አንዳችም አላለም። እግዚአብሔር መርዝ ጠጥታችሁ መርዝ በጥባጮች ሁኑ ብሏል አላለም። ራሳችንን ይሄን ሁሉ ያመጣ ነው። ስለዚህ ከነዚህ ነገሮች የሚርቅ እግዚአብሔርን መፍራት አለ ዘመንን ያረዝማል። እግዚአብሔርን የሚፈራ ከሆነ አይሰክርም፣ ካልሰከረ ደግሞ አይወድቅም። እግዚአብሔርን ካልሰከረ ደግሞ አይጣላም፣ መጥፎ ነገሮችን አያወጣም። እግዚአብሔርን የሚፈራ ከሆነ በገንዘብ ስግብግብ አይሆንም። በገንዘብ ምክንያት ወንድሙን ወይም እህቱን አይገልም። በገንዘብ ምክንያት ወንድሙን ወይም እህቱን አያሳድድም። በገንዘብ ምክንያት ገንዘብን በላዩ ላይ አይሾምም። ገንዘብን አገልጋዩ ያደርገዋል። ገንዘብን ይመጸውትበታል። ገንዘብን ያስተምርበታል። ገንዘብን ቤተክርስቲያን ይሰራበታል። ገዳማትን ያንጽበታል። የአብነት ትምህርት ቤትን ይሰራል። በጎ ስራዎችን ያደርግበታል።
የተራቡትን ያበላል፣ የተጠሙትን ያጠጣል፣ ለታረዙት ቤት ይሰራላቸዋል፣ ደግ ስራ ይሰራበታል እንጂ በገንዘቡ ገንዘብን ማስገደያ ማጥፊያ ያደርገውም። እግዚአብሔርን የሚፈራ ሰው ገንዘቡን ተጠቅሞ ለኃጢአት ስራ አይወድቅም። የገንዘብ አቅሙን ተጠቅሞ ሰውን በኃጢአት አያቆሸሽም እግዚአብሔርን መፍራት ካለ። ስለዚህ እግዚአብሔርን መፍራት ዘመንን ያረዝማል፣ የኃጥአን ዕድሜ ግን ታጥራለች አለ። ልብ በሉ፣ ዕድሜን ማስረዘም ይቻላል፣ ዕድሜን ማሳጠር ይቻላል። ያች እግዚአብሔር የጣፋት ቀናት እያልን በኃጢአት ውስጥ እየወደቅን አንሙት። እንደዚህ የሚባል ነገር እግዚአብሔር በኃጢአት እንድንወድቅና ዕድሜያችን እንዲቀጭ አይፈልግም። በኃጢአት የሚወድቅ ሰው ዕድሜው ይቀጫል፣ ያለ ዕድሜው ይሞታል። በቃ የመጽሐፍ ቅዱስ እውነት ይሄ ነው። ያችን የመጨረሻዋን ዘመን የማትቀርልን ብትሆንም ያችን እሱ የወሰናትን ዘመን መኖር የምንችለው እግዚአብሔርን መፍራትን አስቀድመን ሕጉን አክብረን በሥርዓትና በንጽህና በቅድስና የምንኖር ከሆነ ነው። ያለበዚያ ግን እግዚአብሔር ካላዘዘብኝ እንዲህ አይሆንም እያል ራሳችን ዕድሜያችን አናሳጥር። እስኪ አሁን የቀፎን ቢገለብጥ ይነድፈናል አይነድፈንም? እሱን ነው ማሰብ ያለባችሁ። እሱ ላይ እንዳላችሁ አሁን አይበለውና የቀፎን ቢገለበጥ ያኔ መንደፉ አይቀርም። ልክ እንደዚህ ነው ማለት ነው። ሰው በኃጢአት ውስጥ የሚገባ ሰው እንደዚህ ነው የሚሆነው። በሞት ለበሽታ ይጋለጣል፣ ለደዌ ይጋለጣል፣ ለሞት ይጋለጣል፣ ለልዩ ልዩ አደጋዎች ይጋለጣል። እግዚአብሔርን የኃጥአን መንገድ ግን ታጥራለች የተባለው ለዚህ ነው። እነ ኢያኔስ እነ ኢያንበሬስ ፈርዖናውያን በእስራኤል ላይ ያን አይነት ግፍ ባያደርሱ ኖሮ በኤርትራ ባህር ተሰጥመው ባልሞቱ ነበር። አጋግ ያን ያህል አመጽ በእናቶች ላይ ባይሰራ ኖሮ በሳሙኤል እጅ በሰይፍ ባልጠፋ ነበር። ብዙዎችን መመልከት ይቻላል። ስለዚህ እግዚአብሔርን መፍራት ዘመንን ያረዝማል ነው። እግዚአብሔርን የሚፈራ ሰው ወደ መሸታ ወይም ይሄ አልኮል ወዳለበት አይሄድም። ስለዚህ አይሰክርም፣ አይንገራደድም። እግዚአብሔርን የሚፈራ ሰው ኃጢአትና በደል በሚፈጸምበት ቦታ ላይ አይሄድም። ካዲያ ካልሄደ ደግሞ ለአደጋ አይጋለጥም፣ ጤናው አይቃወስም፣ ወይም ሌላ አደጋ አይደርስበትም። ሌላኛው ሰው ከሞት ወጥመድ ያመልጥ ዘንድ እግዚአብሔርን መፍራት የሕይወት ምንጭ ናት። አላያችሁ? ሰው ከሞት ወጥመድ ያመልጥ ዘንድ እግዚአብሔርን መፍራት የሕይወት ምንጭ ናት። ከሞት ወጥመድ ማምለጥ ይቻላል እግዚአብሔርን ከፈራን። እግዚአብሔርን የሚፈራ ወደ ክፋት ካልሄደ ከሞት ወጥመድ አመለጠ ማለት ነው። መጽሐፈ ምሳሌ ምዕራፍ 14 ቁጥር 27 ላይ። ስለዚህ እግዚአብሔርን መፍራት ብዙ ጥቅም ስላለው የጥበብ መጀመሪያም እግዚአብሔርን መፍራት ነው ተብሎ ስለተጻፈ በሕይወታችን ሁሉ እግዚአብሔርን እየፈራ እንድንኖር እግዚአብሔር አምላካችን ያድለን። ምድራዊ ጥቅም ብቻ ሳይሆን ሰማያዊ ጥቅም አለው። ኢየሩሳሌም ሰማያዊትን ያወርሰናል ማለት ነው። እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር ምሕረት ከዘላለም እስከ ዘላለም በሚፈሩት ላይ ነው። መዝሙር 102 ቁጥር 17። ወስብሐት ለእግዚአብሔር። ይቆየን። ዘለሊከ አቅረብከ